not afraid of NATO. Putin's afraid of us. የሰሜን አትላንቲክ የጦር ጥምረት ኔቶ በአሜሪካ ፖለቲከኞች ወታደራዊ አተያይ ለሁለት ወገን ተከፍሎም ግራ የተጋባ አቋም ላይ እንዲሆን ተደርጎ ደረጃ ወጥቶለታል፣ ተፈርዶበታልም። ላለፉት 4 አስርት ዓመታት ጥምረቱን ቢችሉ ለማፍረስ ካልሆነላቸው ለመክፈል ሲሰሩ ለሰነበቱት ፕሬዝዳንት ቭላድሚር ፑቲን ደግሞ ከዚህ በላይ ዜና የለም። የትራምፕን አስተዳደር በዚሁ የመከፋፈል አቋሙ ለማገዝ ደግሞ ክሬምሊንና የሩሲያ ፌዴሬሽን የደህንነት አገልግሎት ኤፍኤስቢ አተኩሮ ከዋይት ሃውስ ጋር አብረው ይሰራሉ ተብሎ ይጠበቃል። በአሜሪካ ፖለቲከኞች ኔቶ ጥሩ አሊያም ልክ ያልሆነውና በጎ ተብሎ ሁለት ጥግ ተሰጥቶታል። ወይንም በአንድ ጥምረት ውስጥ የተለያየ ወታደራዊና አትላንቲካዊ ምልከታ እንዲኖረው የገንጣይ ትርጉም ተሰጥቶታል ተብሏል። የሰሜን አትላንቲክ የጦር ጥምረት ዓላማው ከአርክቲክ እስከ አትላንቲክ ከባልቲክ እስከ ሩሲያ ጫፍ ድረስ ያለውን የሞስኮ ስጋትነት እዛው ማስቀረት ቢሆንም ዛሬ ላይ በጥምረት ውስጥ የጀርባ አጥንት የበጀቱ ወሳኝና አንድ ሀገር ከኔቶ ለመውጣት ሲያስብ እንኳን ሳያማክራት አይወጣም በሚል ደብዳቤ የሚያስገባላት አሜሪካ ልታናጋው ነው የሚለው መረጃ በርግጥም በክሬምሊን ሰርግና ምላሽ ላይ ሆነ አይችልም ተብሏል። አጥብቄ አልጠየቅኩም። ማገዝ ከፈለጋችሁ ጥሩ አልኳቸው። አይ አንደግፍም አሉ። ያልኩት ይሁን እሺ ነው። ማገዝ አትፈልጉም? ምክንያቱም ሁሌም እንደምለው ኔቶ የወረቀት ላይ ነብር ነው። የወረቀት ላይ ነብር። ፑቲን ኔቶን አይፈራም፣ እኛን ነው የሚፈራው። እኛን በጣም ይፈራል። የአሜሪካ ሀሳብ ሳይቋጭ ቀድመው በየዓለም አደባባዩ ያጽድቀኗል ጭብጨባ በማሰማት የሚታወቁት ኢስሪ በመባል የሚለዩት ሶስቱ የአውሮፓ ሀገራት ብሪታንያ፣ ፈረንሳይና ጀርመን ቢሆኑ አሜሪካን ከማመን ወደ ራሳችን ጥምረት ትኩረት የሚል ድምዳሜ ውስጥ መግባታቸው የሚያሳየው ይህኑ ፖለቲካዊ ጥንቅጥ ነው። የትራምፕ ቡድን ኔቶን በግልጽ ለሁለት የከፈለው በሆርሙዝ ሰርጥ ማስከፈት ጉዳይና በኢራኑ ጦርነት ላይ ጥምረቱ እጁን አጣጥፎ ተቀምጧል በሚል አመክንዮ ነው። በእርግጥ ትራምፕ ወትሮውንም ጥምረቱ ላይ ጥያቄ የነበራቸው አሁን ደግሞ በጉዳዩ ላይ ለመስራት አጋጣሚው ተፈጥሮላቸዋል። ምንም እንኳን የኔቶ አባላት በራሳቸው መንገድ በመካከለኛው ምስራቅ ውጥረት ለምን እንገባለን ከዚህ ቀደም ባደረግናቸው ተሳትፎ በኢራቅ በአፍጋኒስታንና ሊቢያ እንዲሁም እዛው አውሮፓ ውስጥ በአሜሪካ ተስበን ግን ምን አተረፍን የሚል መሞገቻ ቢኖራቸውም ትራምፕ እኛ ለኔቶ ኔቶ ግን ለራሱ ነው በሚል ያጣጥሉታል። ሪፐብሊካኖቹ ከአሜሪካ ጋር የሚሰራና የማይሰራ አሊያም መጥፎና በጎ በሚል የሰሜን አትላንቲክ የጦር ጥምረትን መክፈላቸው ለምስራቅ አውሮፓ ሀገራት ፈተናው ይበረታባቸዋል። ለጥምረቱ ባላቸው ድጋፍና በሚኖራቸው አካሄድ ደረጃ ውስጥ አገራት ገብተዋል። የአሜሪካ ደረጃ አሰጣጥ በኔቶ ውስጥ ለሞስኮ እንደ መልካም አጋጣሚ የሚወሰድ ለጥምረቱ ግን የ75 ዓመታት ጉዞውን ገደል የሚከት ሆኑበታል። የአትላንቲኩ ጥምረት አሜሪካ ኢራን ውስጥ በገባችበት ጦርነት ለምን አልተሳተፍም አለ በሚል ትራምፕ በተደጋጋሚ እስከ ዋና ጸሐፊው ማርክ ሩቴ ድረስ ሲዘልፉ ሰንብተዋል። የአውሮፓ ዲፕሎማት ለፖለቲኮ ሀሳብ ሲሰጡ ታሳስ ላይ የፔንታጎኑ ፔታክሰት ለግዙፉ የመከላከያ ፎረም ከዋሽንግተን ጋር የሰሩ ይደግፋሉ፣ አጋሮች ናቸው። ያን ማድረግ የተሳናቸው ደግሞ አደገኛ ውጤት ያለው አቋም ይወሰድባቸዋል ብለዋል ሲሉ ጉዳዩን ለማረጋገጥ በማሳያነት ጠቅሰዋል። እኛ የሩሲያ ቀጣይ ኢላማዎች ነን። በአደጋ ውስጥ ገብተናል እኮ። እጅግ ብዙዎች ዝምታን ይመርጣሉ። አንዳንዶች ምን ያህል ፍጥነት እንደሚያስፈልግ አልገባቸውም። አብዛኛው የሚያምነውም ጊዜው ከኛ ጋር እንደሆነ ነው። ግን አይደለም። እርምጃ ለመውሰድ አሁን ጊዜው ነው። ስማቸው በይደር ይያዝ ያሉት ቁልፍ የአውሮፓ ዲፕሎማት በዋይት ሀውስ ኔቶ ውስጥ ልክ ያልሆነና መልካም በሚል ተለይቶ የተቀመጠው ሰነድ አሁን ላይ የወጣ ነው። እናም ትራምፕ ጥምረቱን የሚያወግዙበት አካሄድ አዲስ ነገር አይደለም በሚል ሀሳባቸውን ያካራሉ። በእርግጥ የጦር ሚኒስትሩ ፔታክሰት በንግግራቸው ሞዴል አላይ የሚል ቃል መጠቀማቸው የአውሮፓና የኔቶ አባላት በራሳቸው አረዳድ ልክ ጉዳዩን ለመለየት እድሉን አግኝተዋል። ሪፐብሊካኑ አሜሪካን ያልረዳ መስሎ የታያቸው ሁሉ አባልን መቅጣት ቁልፍ መንገድ ሆኖ አግኝተውታል። አሜሪካ ከጥምረቱ መውጣትና አንዳንድ ወታደራዊ እርምጃ በመውሰድ መጥፎ ያለቻቸውን አባላት ለመቅጣት በዚህ መንገድ ከተንቀሳቀሰች ጉዳቱ የራሷ ይሆናል የሚል መረጃም የወጣ ይገኛል። እንደ ፖላንድና ሮማኒያ ያሉ የኔቶ አባላት ከፕሬዝዳንት ዶናልድ ትራምፕ በጎ ውጤትና ደረጃ የተሰጣቸው ናቸውም ተብሏል። ፖላንድ ለኔቶ አባላት ድጋፍ፣ ሮማኒያ ኢራንን አሜሪካ እንድታጠቃ አየር ክልሏን መፍቀድ ሆነው በፕሬዝዳንት ዶናልድ ትራምፕ በበጎ አይን ውስጥ የገቡት ትራምፕ ግሪንላንድን እጠቀልላለሁ ማለታቸው ካናዳን በተመለከተ የወሰዱት የታሪፍና በጥቅሉ አውሮፓን የተመለከተ አቋማቸው የጥምረቱን አባላት በአሜሪካ ላይ እምነት እንዳይኖራቸው በር ከፍተዋል። ይህ ደግሞ አሜሪካና አውሮፓ ህብረት እንዲሁም የሰሜን አትላንቲክ የጦር ጥምረት የተስማማ ፖለቲካን እንደ ወትሮ እንዳይመሩ ትራምፕ እክል ፈጥረዋል በሚል እንዲተቹ አድርጓቸዋል። ከ2 ወራት በፊት ኔቶ ሆርሙዝን በማስከፈትና በተለያዩ አኳኋኖች ውጥረቱ ላይ እንዲሳተፍ ጠይቄ ነበር፣ ግን አሁን ላይ የነሱ ድጋፍ አያሻም፣ በራሳችን እንወጣዋለን፣ ወትሮውንም ምን ሊሉ ይችላሉ የሚለውን ለመለየት
ለመለየት ያደረኩት ነው በሚል ለማስተባበል ሞክረዋል። አገራችንና ህዝባችን ላይ ተደጋጋሚ ዛቻ እንሰማለን። የተወሰኑ ኃላፊነት የማይሰማቸው ፖለቲከኞች ከምዕራቡ ዓለም ለዩክሬን ረጅም ርቀት ተወንጫፊ የሚሳኤል ስርዓት ብቻ ሳይሆን ክሪሚያንና ሌሎች የሩሲያን ግዛቶች ለመምታት ጭምር ነው። ይህ የሽብር ድርጊት በጎረቤት ግዛቶች በቤልጎርድና በኩርስክ በምዕራብ ዓለም መሳሪያ እየተፈጸመ ነው። ኔቶ በ1949 በ12 ሀገራት ምስረታውን ሲያደርግ ዋነኛ ዓላማው የዛኔዋ ሶቪየት ህብረት ወደ ምስራቅ አውሮፓ እንዳትስፋፋ በማድረግ የሞስኮን ፖለቲካ አንቆ መያዝ በመሆኑና ባለ 15 አገራቱ ሶቪየትም በ1991 ሲፈርስ ኔቶ መዝለቁም ለነ ፕሬዚዳንት ቭላድሚር ፑቲን ከባዱ የቤት ስራ ሆኖባቸው ቆይቷል። አንዱ የኔቶ አባል ሲነካ ሁሉም አብሮ ይሰለፍ ዘንድ እንደሚደነግገው አንቀጽ 5 ሳይቀር ጫና ውስጥ ሊገባ እንደሚችል ይነገራል። ይህ ሁሉ ባለበት አጋጣሚ የሩሲያና ዩክሬን ጦርነት መልኩን እየለወጠ መሄዱ ትኩረት መካከለኛው ምስራቅ ላይ መሆኑ ለአትላንቲኩ ፑቲን ስጋት እንዲጋርጡ አድርገዋል ማለት ያስደፍራል። በተለይም በባልቲኮቹ ኢስቶኒያ፣ ላትቪያና ሊቱዌኒያ እንዲሁም በአርክቲክ ውስጥ ጦራቸውን አስርገው የማስገባት አዝማሚያ ላይ ናቸው ፑቲን መባሉ ከዚሁ ከኔቶ ስጋት ጋር አብሮ የሚቃኝ ሆኖ ተመዝግቧል። New details on a major announcement that was made by President Trump in the Oval Office. ፕሬዚዳንት ዶናልድ ትራምፕ ከአውሮፓውያኑ ጋር ሰጥ አገባ ውስጥ ናቸው። ትራምፕ ከአውሮፓውያኑ ፖለቲካ ይልቅ የሩሲያውን መርጠዋል። በከፊሉ ምዕራቡ ዓለም የሚያነሳው አንገብጋቢ ጥያቄው ከሆነ ዋላ ድር ብሏል። በእርግጥም ትራምፕ የፑቲንን ሀሳብ በኦቫል ኦፊስ እየደገሙ አስቸግረዋል። ይህ ደግሞ አውሮፓ ህብረትንና የሰሜን አትላንቲክ የጦር ጥምረትን በፖለቲካ ሂደት ውስጥም የአሜሪካን ከለላ የሚሹ አገራት የተገፋን ጥያቄ እንዲያነሱ እያደረጋቸው ነው በሚል ዴሞክራቶቹ ይከሳሉ። አሜሪካን ታላቅ ማድረግ ማጋይ ትራምፕ ውጥን ሆኖ ቢዘልቅም አሜሪካን ማሳነስ በሚል ተቺዎቻቸው በተቃራኒው ተረጉሞባቸዋል። ከክሬምሊን ጋር የሚደረግ ፖለቲካዊ ትስስር ላይዘልቅ የአሜሪካን ሚስጥር አሳልፎ መስጠት በሚል እንደሆነ ከአሜሪካ ሴናተሮች ሳይቀር መረጃው እየወጣ ቀጥሏል። የሪፐብሊካኑ ሄድ መለስ ፖለቲካ ፑቲንን ለመያዝ የሚደረግ ጥረት ተብሎ ቢወሰድ እንኳን ሩሲያን ከሶቪየት እስከ ፌዴሬሽኑ አንዴ ስለላ ድርጅቶች ኦፊሰር ሌላ ጊዜ ጠቅላይ ሚኒስትር ሲያሻቸው ፕሬዚዳንት የሆኑ ለግማሽ ክፍለ ዘመን የምዕራቡን ፖለቲካ ጠንቅቀው የተረዱትን የሩሲያውን መሪ በቀላሉ ማንበርከክ እንደማይቻል ምዕራቡ ያምናል። ብርቱ የአሜሪካ ፖለቲካ ፈተና ውስጥ የሚገባው በራሳችን ካልሆነ በሞስኮውያኑ አይሆንም በሚል እንደ ዴሞክራቱ ቻክ ሹመር፣ የነጻ ፖለቲካ አራማጁ በርኒ ሳንደርስ፣ ሊንድሴይ ግራሃም፣ ቴድ ክሩዝ የቀድሞና የአሁን ቁልፍ ሚና የሚጫወቱ ሴናተሮች ጥያቄ ያነሳሉ። ለዚህም ሳይሆን አይቀርም ትራምፕ መካከለኛው ምስራቅ ውስጥ ኔቶና አውሮፓ ይግባ የሚል ጥሪ ቢያቀርቡም ሰሚ ያጡት። ይህ ሁሉ ውዝግብ በበዛበት የሚያዘውና የሚጨበጠው በጠፋበት አጋጣሚ አሜሪካን ጨምሮ አይናቸውን ለማየት የጠየፏቸውን የሩሲያውን ፑቲን ትራምፕ በቡድን 20 ጉባኤ ላይ ለዛውም በአገሬ ሚያሚ አሜሪካ ለማየት ፍላጎቴ ነው ብለው ታርፈዋል። ይባስ ብለው ፑቲን መገኘታቸው እጅጉን ጠቃሚ ነው በሚል ዓለም አቀፋዊ የመድረክ ክብር አስረክቧቸዋል። ከኡርሱላ ቮን ደር ላየን እስከ ካጃ ካላስ፣ ከባይደን እስከ ሃሪስ፣ ከጀንስ ስቶልተንበርግ እስከ ማርክ ሩቴ ፑቲን ጸረ ምዕራቡ ዓለም ናቸው ስያሜያቸው ቢሆንም ትራምፕ የማብረድ ሚናቸውን ለመጫወት ሞክረዋል። ምንም እንኳን የሩሲያውን ፖለቲካ ለመቆጣጠር አዳጋች ነው ቢባልም ታህሳስ ላይ የሚደረገው የቡድን 20 ጉባኤ ላይ እንዲሳተፉ ፍላጎት ቢኖራቸውም የፑቲን መምጣት ጉዳይ ግን ጥያቄ ውስጥ መሆኑን ሪፐብሊካኑ መረዳት አልተሳናቸውም። ዋሽንግተን ፖስት ዋይት ሀውስ የክሬምሊን ፑቲን በሚያሚ ጉባኤ የመጋበዝ ፍላጎት እንዳለው ሲያስነብብ ከፍተኛ ባለስልጣንም ሞስኮ በሚኒስትሮች ደረጃና በመሪዎች ልክ የሚደረገውን ጉባኤ ለመሳተፍ ፍላጎት እንዳላትም አጽንኦት ሰጥተውበታል። በእርግጥም ማካሄዱ ሌላ አቅጣጫ የሚያሰጠው መሆኑን ቢያሳየም የትራምፕ አዲስ ጥምረት ተደርጎ የሚወሰድ ምዕራቡ አኩርፎ የአሜሪካ ጉባኤ ላይ አልገኝም ወደ ማለት የሚያሻግርም ሊሆን እንደሚችል ተንታኞች ያስቀምጣሉ። ትራምፕ ያሳኩትም አያሳኩትም ወደ ክሬምሊን ያላችሁ ዝንባሌ የሳተም ፖለቲካዊ ስሌት መሆኑን አጽንኦት የሚሰጡ ዴሞክራቶች ቆም ብለው ቢያስቡበት ምናለ የሚል ምክር ሀሳብ በማቅረብ ሂደት ላይ ናቸው። የሩሲያ ምክትል የውጭ ጉዳይ ሚኒስትር አሌክሳንደር ፓንኪን ለሞስኮ ግብዣው ቀርቦላታል፣ ግን ማንን እንደምንልክ እስካሁን ለመናገር ጊዜው ገና ነው ሲሉ የክሬምሊኑ ቃል አቀባይ ድሚትሪ ፔስኮቭ ሩሲያ ማንን እንደሚወክል ይፋ የምናደርገው ጊዜው ሲደርስ ብቻ ነው ብለዋል። በዓለም አደባባይ የሩሲያ ፖለቲከኞች ብቅ ብቅ ማለት የጀመሩት
ሪፐብሊካኑ ትራምፕ ወደ ዋይት ሀውስ ከተመለሱ በኋላ ነው። ትራምፕ ለሩሲያ ፖለቲከኞች ተደረገ ግብዣ ይኑር አይኑር የማውቀው ጉዳይ የለም ቢሉም ፑቲን ቢመጡ ግን እጅጉን በጎ ጉዳይ ነው ይሉታል። ለዚህ ደግሞ ዲፕሎማሲያዊ ለውጥ በዋይት ሀውስ ፖለቲካ ውስጥ ተደርጎ የሚወሰድም ሆኗል። ስሜትን መቆጣጠር ችለህ ከተነጋገርክ ብልህነት ነው በሚል ትራምፕ ሀሳባቸውን ሲያጠናክሩ የፑቲንን መገኘት ልዩ ቦታ እንደሚሰጡትም አጽንኦት ሰጥተዋል። የታህሳሱ የቡድን 20 ጉባኤ ከ14 እስከ 15 በሚያሚ የሚደረግ ሲሆን በትራምፕ ዱራል ጎልፍ ሪዞርት የአገራት መሪዎች ይስተናገዳሉ የሚል መርሃ ግብር ተይዞለታል። ፕሬዚዳንት ቭላድሚር ፑቲን በቡድን 20 ጉባኤ ላይ ከ2019 ወዲህ ተሳትፎ አያውቁም። ቀደም ሲል በኮቪድ፣ በ2022 በዩክሬን ጦርነት። ይሄኛው የትራምፕ አካሄድ ደግሞ በኪየቭ ውጥረት አማካኝነት የነበረው ፑቲንን የማግለል አካሄድ አሁን በትራምፕ አዲስ የፖለቲካ ቅርጽ መሰጠቱን የሚጠቁሙ አቋሞች ከትላንቱ ዛሬ እየጨመሩ መሄዳቸው አንድም ዋሽንግተንን ከሞስኮ ጋር የሚያስተሳሰር አንድም አውሮፓን እየገፋ አሜሪካን ቀውስ ውስጥ ሊከት የሚችል ነው የሚል አረዳድም አለ። በቡድን 20 ጉባኤ ላይ ፑቲን ይሳተፉ ብቻ ሳይሆን ሩሲያ ከቡድን 8 ለምን ወጣች፣ ቡድን ውስጥ ለምን 7 ሆነ የሚል ጥያቄንም በማንሳት የሚታወቁ ናቸው። ትራምፕ በ2014 ሩሲያ ክሪሚያን ወረረች በሚል ከቡድን 8 የተሰረዘችበት አጋጣሚ ድጋሚ እንዲታይም ይጠይቃሉ። ቡድን 7ቶች አሁን ስለ ሩሲያ በማውራት ጉባኤያቸውን ይጨርሱታል፣ ልክ ያልሆነ ነገር ነው በሚል ሀሳባቸውን ሲያጋሩም ትራምፕ ይስተዋላሉ። በተለይም የፔንታጎን የውስጥ ኢሜይል መልእክት የሰሜን አትላንቲክ የጦር ጥምረትን ለመቅጣት አቋም መያዙን የሚያሳይ መረጃ መጋራቱም ይህኑ ስጋታቸውን ለምዕራቡ ዓለም ያበረተዋል። ዋሽንግተን ስፔንን ከሰሜን አትላንቲክ የጦር ጥምረት ለማስወጣት ሳይቀር ውጥን መያዟ ከብሪታንያ ጋር ያላትን ግንኙነት ለመገምገም የተገደደችበት አጋጣሚን የሚያሳይም ነው። ይህ ሁሉ ለምን በኢራን ጦርነት አልገባችሁልንም ነው። አርክቲክና አትላንቲኩም ባልቲክን ጨምሮ ሌላ ቀውስ ውስጥ ገብተዋል። በዛ ላይ ፕሬዚዳንት ቭላድሚር ፑቲን በእንግሊዝ ቻናል መርከቦችን ለመሸኘት የጦር መርከብ ልከዋል በሚል ጥያቄው የበረታ ባለበት ሰዓት ትራምፕ የሰጡት አስተያየት ስጋቱን ለአውሮፓውያን ያከብድባቸዋል። ሻዶው ፍሊት አሊያም በድብቅ የሚደረግን የባህር ላይ ጉዞ ለማጀብ ፑቲን መርከብ አሰማርተዋል። ከራዳር ውጭ መሆንና የተለያዩ ሀገራትን ሰንደቅ ዓላማ በመያዝ ለማምለጥ የሚደረገውን የመርከብ ጉዞ ፑቲን አጅበዋል ይላሉ። መርከቧ የጦር መሳሪያ ሳትይዝ እንዳልቀረችም የዘ ቴሌግራፍ ዘገባ ያሳያል። አድሚራል ግሪጎሮቪች ስፓርታ መርከብን ጨምሮ በሶሪያው ጦርነት ስማቸው የሚነሳውን መርከቦች ለመጠበቅ ሞክረዋል። ስፓርታ ቻናል ውስጥ አዳሯን ገብታለች፣ ወደ ግብጽ ሳይድ ፖርት ጉዞ ላይ ሳቱን አትቀርም የሚል መረጃም እየተጋራ ነው። ሄዶ ሄዶ መቋጫው ሰላምን ማውረድ ካልሆነ ፑቲንም እምቢተኛ ትራምፕም ንዋጋ ውስጥ ከሆኑ ዓለም ከዛሬው ይልቅ ነገ ትበጠበጣለች። ይህን ስጋት ቀድሞ መፍታት ያስፈልጋል በሚል ለዓለም በጎ አሳቢዎች የሚያስቀምጡት ሀሳብ ሆኗል።